በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 14 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መጋቢት 14 ቀን 2274 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ፋኖ ሙላቱ ጣሰው ከመተከል የኦህዴድ ኦሮሞ ብልጽግና መንታ መንገድ በማስረጃ ሲፈተሽ በሚል ርዕስ የላከልን ትንታኔን እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና ፋኖ የወለጋ አይሻ ሰይድ የግፍ ግድያ በሰሜን ወሎ ዞን ላስታ ወረዳ ላይ ተደገመ። በላስታ ወረዳ ከላሊበላ ኤርፖርት 10 ኪሎ ሜትር ርቀት ላይ በምትገኘው 07 ቀበሌ በሰሜን ምስራቅ እዝ የ65 እና 61ኛ ክፍለ ጦር ተብለው በአገዛዙ የሚጠሩት የሰራዊት አባላት ሕፃን ሀብታም አያያን የምትባል የ7 ዓመት ልጅ መጋቢት 4 ቀን አፍኖ በመውሰድ አድራሻዋን ያጠፋ ሲሆን ቤተሰቦቿም ላሊበላ ከተማና ላሊበላ ኤርፖርት በመሄድ ልጃቸውን እንዲሰጧቸው የመከላከያ አባላት ተብዬዎችን ቢማጸኑም በቂ ምላሽ ከመስጠት ይልቅ አትቅረቡን የሚል ማስፈራሪያና ዛቻ አደረሰባቸው። ማህበረሰቡም ጉዳዩን ለቤተሰቦቿ ሳይተው የኛ ጉዳይ ነው በማለት ላስታ በሚገኙ ሰንሰለታማ ተራራዎችና ጫካዎች እንደ ህዝብ ፍለጋ በመሰማራት ከ10 ቀናት ፍለጋ በኋላ በዛሬው ዕለት በተለምዶ ጠዳ ተብሎ ከሚጠራው ጫካ ላይ በግፍ ተገድላ በመጣሉ ምክንያት በጅብና በአሞራ ተበልታ ቁርጥራጭ የሰውነት ክፍሎቿ ሊገኙ ችለዋል። መደመር ለአማራ መቀነስ ሲሆን አንድነት ሲባል በተናጠል የመግደያ መንገድ ምርጫ የአማራ የመግደያ ሰርተፊኬት መሆኑን ከተረዳን ያድረናል። ይህን የሚያሳይ የአማራ ህዝብ እንደ ህዝብ ሙሉ ለሙሉ ለማጥፋት በማኒፌስቶ አዘጋጅቶ እንደተነሳ እንጂ የተጣቃውን ኃይል ለመዋጋት አለመሆኑን የ7 ዓመት ህፃን ልጅ በመግደል አሳይቷል። በምርጫ ስም ተጨማሪ የአማራ ህዝብን የመጨፍጨፊያ ጊዜ ለማግኘት የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩት የአገዛዙ ካድሬዎችና ወታደሮች ላይ በተከፈተ ድንገተኛ ጥቃት ከ14 በላይ የሚሆኑት ሙትና ቁስለኛ ተደረጉ። አመሻሹን ከፍተኛ ቁጥር ባለው ወታደር ታጅበው የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩት ባንዳዎች ላይ ከባድ እርምጃ ተወስዷል። የሚኒሊክ እዝ በሁለቱ ቦታዎች ላይ በወሰደው የደፈጣ ጥቃት በአማራ ህዝብና ስቃይ ሞት ላይ በምርጫ ስም የሚሳለቁ የአገዛዙ ተዋናዮችን ሙትና ቁስለኛም አድርጓል። በቲርታራ አካባቢ ልዩ ስሙ ባካት ተብሎ በሚጠራው ስፍራ በክፍለ ጦር ስር የዋሽንግዛው ሬጅመንት አባላት በተፈጸሙት የደፈጣ ጥቃቶች በተመሳሳይ የዙር ባክት ላይ ጥቃት ለተፈጸመባቸው ጓዶቹ እገዛ ለማድረግ የተንቀሳቀሱ የጠላት ኃይል በልጓማ አካባቢ በአባናዶ ክፍለ ጦር ስር በመሐመድ ዳውዲ ሬጅመንት አባላት ተቆርጦ የደፈጣ እርምጃ ተወስዶበታል። ሁለት ቦታ ላይ ምርጫ ለመቀስቀስ የሞከረ ያገዛዙ ኃይል ሳይሳካለት ተመለሰ። በወገራ ወረዳ ጉንኮ እና ጉንትር አቦ በተባሉ ቀበሌዎች ለምርጫ ቅስቀሳና የምርጫ ካርድ ለማስወጣት የተንቀሳቀሰው ያገዛዙ ኃይል ምንም ሳይሳካለት ተመልሷል። የጦር ጠበብቱና የቀጠናው ጀግና አርበኛ ያስምሮ ታላቅ ወታደራዊ ጥበብና ድፍረት በታየበት አውደ ውጊያ ከፍተኛ ሰብአዊና ፖለቲካዊ ኪሳራ የደረሰበት ያገዛዙ ጥምር ኃይል በበቀል አንድ ንጹህ አርሶ አደር አቁስሎ 3 የአርሶ አደር አህዮችን ገሎ ወደ ገደብየና ዳባት ከተሞች ሙትና ቁስለኛ ይዞ ሸሽቷል።
ብልጽግና ያሰማራቸውን ዘራፊዎች በቁጥጥር ስር የዋለ ሲሆን ለወራሪው በመጣው የብልጽግናው የጫካ ክንፍ የኦነግ ዘራፊ ቡድን ላይ እርምጃ መወሰዱን የአፋብን ሸዋ ጠቅላይ ግዛት እዝ ገለጸ። ብልጽግና ያሰማራቸውን የህዝብ መከራ የሆኑ አረሞችን በመንቀል የትግላችን ህዝባዊ አስመስክረናልም ብለዋል። በአንሳር ወረዳና በአሳድብር ዋዮ ወረዳ በዝርፊያ ስራ ላይ ተሰማርተው ነጋዴዎችና ሹፌሮችን ብሎም በአካባቢ የሚገኙትን ሀብታም ገበሬዎችን በማገት ዋሻ ውስጥ በመስወር ከፍተኛ የገንዘብ መጠን በመጠየቅ በማስከፈል ለአንድ ዓመት ያክል ሲዘርፍ የቆየ ከቡድኑ 9 አባላት ውስጥ 3 አባላቱን ጀግናው የራስ አበበ አረጋይ የመንፈስ ልጆች ሙሉ በሙሉ ደምስሰው ህብረተሰቡን ነፃ አውጥተዋል። ይህ በእንዲህ እንዳለ በዛሬው ዕለት በፍቼ ሰላሌ ወረዳ አንጓለላ ሸበል ፋጢ ቀበሌዎች ላይ የስርዓቱ ሌላኛው ዘራፊ ቡድን የሆነው የኦህዴድ ብልጽግና የጫካው ክንፍ በመሆን ከአገዛዙ ጋር ተናቦ እየሰራ የሚገኘው ራሱን ኦነግ ብሎ የሚጠራው ዘራፊ ቡድን እንደተለመደ የጥፋት ዓላማውን አንግቦ ህጻናትና ሽማግሌዎችን ለመግደል ዝርፊያ ለመፈጸም አቅዶ የመጣ ሲሆን አናብስቶቹ የአፋብን ሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦር አርበኛ አሊ ሻለቃና በቀጠና የሚገኙ አርበኞች ከበባ ውስጥ በማስገባት ሙሉ በሙሉ ከበውት ያረፈዱ ሲሆን እግሬ አውጪ ብሎ ሲፈረጥ ይዞት የመጣውን ከብልጽግና የተረከበበትን አዲስ ብሬንና ከነሸንሸሉ ከያዘው ተተኳሽ ጋር ክለጅና ጀግኖች ራስ አበበ አረጋይ ክፍለ ጦር አስረክቦ መሸሹን የግንባር መረጃዎች ያስታውቀዋል። የብልጽግና ባለስልጣናት በባህር ዳር ካህናትን ለማስገደድ ያደረጉት ሙከራ በዛቻና በተስፋ መቁረጥ ተጠናቀቀ። በተስፋ መቁረጥ ውስጥ የሚገኘው የብልጽግናው ስርዓት በባህር ዳር ከተማ የሚገኘው የቤተክርስቲያን አገልጋዮችና የአስተዳደር ሰራተኞችን ለፖለቲካዊ ዓላማ መጠቀሚያ ለማድረግ የጠራው ስብሰባ በካህናቱ ብርቱ ተቃውሞና በባለስልጣናት መሸነፍ መጠናቀቁን ምንጮች አረጋግጠዋል። በከተማ በሚገኘው አቫንቲ ሆቴል የተካሄደው ይህ ስብሰባ ካህናቱ በገንዛ ፈቃዳቸው ሊገኙ ባለመቻላቸው ምክንያት በዛቻና በማስፈራራት እንዲካሄድ ተደርጓል። የስርዓቱ ካድሬዎች ቀደም ብለው በጠሩት ስብሰባ ላይ አገልጋዮቹ ባለመገኘታቸው የተቆጡት ነጎሹ እንዳላማው የሀገረ ስብከቱ ስራ አስኪያጅ ዋና ጸሐፊ በማስገደድ በስብሰባው ላይ ያልተገኘ አካል ላይ ጥብቅ አስተዳደራዊ እርምጃ ይወሰዳል የሚል ጽሑፍ መመሪያ እንዲወርድ አድርገዋል። በዚህም ምክንያት የሃይማኖት አባቶች የቤተክርስቲያን አስተዳዳሪዎች በስም ዝርዝር የተጠሩና የተፈተሹ በግዴታ ወደ ስብሰባው አዳራሽ እንዲገቡ ተገደዋል። በዕለቱ በስርዓቱ ቀዳሚ ካድሬዎች የቀረቡት አጀንዳዎች ሙሉ በሙሉ ፖለቲካዊ ይዘት ያላቸው እንደነበሩም ተገልጿል። ባለስልጣናት ካድሬዎቹ ካህናት ጽንፈኛ እያሉት የፋኖ ኃይል እንዲያዋግዙ ከህዝብ እንዲነጥሉና ከስርዓቱ ጎን እንዲቆሙ በይፋ ጠይቀዋል። ከዚህም ባለፈ ለባህር ዳር ከተማ ምርጫ ክልል አቶ ተመስገን ጥሩና አቶ አረጋ ከበደ መቅረባቸውን በመግለጽ ካህናቱ ራሳቸው እንዲመርጡና ምዕመናን ለብልጽግና ድምፅ እንዲሰጡ እንዲቀሰቅሱ ትዕዛዝ አስተላልፈዋል። ይሁን እንጂ ስብሰባው የባለስልጣናቱን ግምት የሳተ ስለሆነ በዕለቱ ጥቂት ተወዳዳሪ ግለሰቦች ስርዓቱን ለማሞገስና ድጋፍ ለመስጠት ሲሞክሩ በአዳራሹ የነበሩ ካህናት በስላቅና በጫጫታ ንግግራቸውን ሲያቋርጧቸው እንደነበር የመረጃ ምንጮች አክለው ገልጸዋል። ካህናቱ የቀረበውን አጀንዳ ባለመቀበላቸው ከስርዓቱ ዓላማ በተቃራኒ የግልና የህዝብ ብሶቶችን በማንሳታቸው ባለስልጣናቱ ለከፍተኛ ቁጣና ተስፋ መቁረጥ ተደረገዋል። በመጨረሻም የስርዓቱ ካድሬዎች በካህናቱ ምላሽ በመናደድ ወደዳችሁም ጠላችሁም ብልጽግና ያሸንፋል፣ እኛም እስከ መጨረሻው ለብልጽግና እንሞታለን፣ ዛሬ እዚህ የተቀመጥነው በእውቀት በክህሎት ተሽለን ሳይሆን ለብልጽግና ታማኝ በመሆናችን ነው፣ እናንተ ብትደግፉንም ባትደግፉንም እንደምንቀጥለው ወቁ በሚል የዛቻ ቃላት ስብሰባውን ለመዝጋት ተገደዋል። የዕለቱ ዜና እንደዛ የኦህዴድ ኦሮሞ ብልጽግና መንታ መንገድ በማስረጃ ሲፈተሽ ከፋኖ ሙላቱ ጣሰው ከመተከል
በዚህ ርዕስ ለመጻፍ ያነሳሳኝ ወያኔ ከገባበት መቀመቅና የሞት ጠርዝ አንሰራርቶ ትግራይን ወሰን አልፎ የሌላውን አጎራባች ህዝብ መሬት ወሮ በኗሪው ህዝብ ላይ በተለይም በአማራው ላይ የሚፈጸመውን ዓለም ያወቀውን ግፍ ዘረፋና ወንጀል በግልጽና በእጃዙር ተባባሪነት ሚና የተጫወቱትን አካሎች ለማሳየት ነው። አሜሪካኖች በአፍጋን ህዝቦች ላይ ሽብር ድርጊት ሲፈጽም የቆየውን ታሊባንን ከገባበት የቶራ ቦራ ገደል አውጥተው ለካቡል ቤተመንግስት ያበቁበትን ያህል ቀደም ሲል ወያኔ በተከፈለ የህዝብ መስዋዕትነት ከስልጣን መንበሩ ተባሮ ተገባበት የተንቤን ሸለቆ በረሃ እጁን ይዞ አምጥቶ ስንቁንም ትጥቁንም ተረክቦ ለመቀሌ ቤተመንግስት መብቃቱን ስናይ የኦነግ መራሹ ኦህዲድ የተንኮል ሴራና የአንድነት በብዙ መልኩ ተሻሽሎ መሳስሎ እናገኘዋለን። ይህንን አለማየትና አለመረዳት በጥቅም ተጋርዶ ወይም በውሸት ፕሮፓጋንዳ ተጠልፎ እውነትን መካድ ይሆናል። በቸልታና በመዘንጋት የችግሩን ምንጭ ሳያድበሰብሱ ወደፊት ሊከሰት የሚችለውን አስከፊ የውጭ ኃይሎችን ያካተተ የወያኔ ኦህዲድ ኦነግ ጣምራ ሴራ ለማሳየት መሞከር ለመፍትሄው ይረዳል ብዬ አምናለሁ። ብዙሃኑ በሚል ደረጃ በስልጣን ላይ ያለው የኦህዲድ መራሹን ቡድንና በኦነግ መካከል ልዩነት እንዳለ አድርጎ መሳል አንዱን ጸረ ኢትዮጵያና ለአንድነት ያልቆመ ሌላውን ደግሞ ለኢትዮጵያ አንድነት የቆመ አድርጎ ለማሳየት የተሳሳተና ፍጹም እውነትነት የሌለው ግንዛቤ ሲንጸባረቅ ይታያል። ይህንን ውጅንብር ለመክፈፍ የበኩሌን ግንዛቤና እይታ ለማካፈል እወዳለሁ። ለኔ ወያኔም ሆነ ኦህዲድ ኦነግ ከሚሰሩት ደባና የሚስጥር ግንኙነት እንዲሁም የዓላማ አንድነት አንጻር ሁለቱም የአንድ ሳንቲም ሁለት ገጽታዎች ሆነው ይታዩኛል። ሁለቱም በአንድ የጎሳ ፖለቲካ በአንድ የፖለቲካ ሐሳብና ህገ መንግስታዊ አገራዊ የክልል መዋቅር የሚያምኑ ናቸው። ልዩነታቸው በስልጣን ክፍፍሉ ምክንያት የተፈጠረ ሽኩቻ ብቻ ነው። ወያኔ ኢትዮጵያን ለማፈራረስ አቅዶ ህገ መንግስትና መመሪያ ነድፎ ኦነግ ኦህዲድን ብአዴንን መሰሎቹን አሰልፎ ለ27 ዓመታት ኢትዮጵያን ስልጣን መንበሩን ተቆጣጥሮ መሰረታታለሁ ያለውን አገረ ትግራይን በኢኮኖሚው መስክ የበለጠ ደረጃ ላይ ትኩረት ሰጥቶ የጦር ኃይሉን ሲገነባ ኦነግ ያፈጠጠ ያገጠጠ ምኞቱን ኢትዮጵያን አፈራርሼ ኦሮሚያ የተባለች ሀገር መሰረታለሁ አዲስ አበባም የተባለችውን የሁሉም ኢትዮጵያዊ የጋራ ከተማ ነጥቄ ፍንፍኔ ብዬ እይዛለሁ ኦሮሞ ያልሆነ ህዝብ ወደ መጣበት መልሳለሁ ብሎ ሳያቅማማ በድፍረት ከመግለጽ አልፎ ጫካ ገብቶ ንጹሃንን ሲገድ ሲዘርፍ መኖሩ አይካድም። ይህንኑ ንድፈ ሐሳብ የቀድሞ የኦነግ መስራችና መሪ የነበረው የአሁኑ የአብይ አህመድ ዋና አማካሪ የቤተ መንግስቱ ባለሟል ዲማ ነጎ የዛሬ 30 ዓመት በፊት በጀርመን በተደረገው ስብሰባ ላይ የተናገረው ማስታወስ ይበጃል። ይሄው ጉደኛ በአንድ ጀርመናዊ ለመሆኑ ፍንፍኔ የምትሉትን የአዲስ አበባ ከተማን ብትቆጣጠሩ ነዋሪውን ደግሞ ኦሮሞ ያልሆነውን ብዙ ህዝብ ምን ታደርጉታላችሁ ላለው ጥያቄ ሲመልስ ኦሮሞ ያልሆነው ሌላው የፍንፍኔ ነዋሪ ለኦሮሚያ መንግስት የሚጠቅመው የመኖሪያ ፍቃድ እያሳደሰ ሲኖር የማይጠቅመው ደግሞ የማርያም መንገድ ወይም ሴፍ ኮሪደር ተከፍቶለት ወደ መጣበት ይመለሳል ብሎ ነበር። ይሄንን ዓላማና ግብ ተሸክሞ ነው ዛሬ 4 ኪሎ ቤተ መንግስት ውስጥ ገብቶ ብልጽግና የሚል ካባ ደርቦ የሚንጎላመሰው። ኦህዲድ የተባለው የኦነግ የበኩር ልጅ የወያኔ አጃቢ ሆኖ 27 ዓመታት በታማኝነት ሲያገለግል ቆይቶ በህዝቡ ትግል ወያኔ ከ4 ኪሎ ቤተ መንግስት ሲባረር ክፍተቱን ተጠቅሞ አልጋውራሽ ሆኖ በዙፋኑ ላይ ጉብ አለ።
ስልጣኑን በተቆጣጠረ መንግስት በጫካና በውጭ ሀገር ሲርመሰመስ የቆየውን የመንፈስ አባቱን ኦነግን ከነትጥቁ አዲስ አበባ ስተት ብሎ እንዲገባ አደረገ። እስካሁንም ድረስ መሪዎቹ በከተማ ተንደላቀው ኑሮ እየኖሩ በጫካና በከተማ ጦራቸውን አሰማርተው ንጹሃን ዜጎችን በተለይም አማራውን ተወላጅ ላይ የግፍ እርምጃ በመውሰድ በመግደልና በማፈናቀል ንብረቱንም በመዝረፍና በማውደም ላይ ተሰማርተው አያሌ ወንጀል ፈጽመዋል። በመፈጸምም ላይ ናቸው። ግብረ አጋሮቻቸው የሆነው ኦህዴድ የህዝቡን ትግል በመጠምዘዝና በመጥለፍ ላለፉት 8 ዓመታት አገሪቱ ብቸኛ ባለቤት በመሆን በሆድ አደር አጃቢዎቹ ተሳትፎ ለጋራ ዘላቂ ዓላማ ለማድረስ ሁለገብ ዝግጅት በማድረግ ላይ ነው። በሁሉም አቅጣጫ ግልጽነት የለም። ከሀገሪቱ የሚያገኘውን ብድርና እርዳታ እንዲሁም ስምምነት ምን እንደሆነ ህዝቡ አያውቅም። ሌላው ቀርቶ ለአባይ ግንባታ ከህዝብ የተሰበሰበውን መጠን ወጣ ከተባለው መጠን 10 በመቶ 13 ቢሊዮን የኢትዮጵያ ብር መሆኑን ሲገልጽ ቀሪው 90 በመቶ 110 ቢሊዮን ከየት እንደመጣ አይታወቅም። ግድቡ ተሸጧል የሚለው ሐሜታ ሳይሆን እውነት እንደሆነ ያመለክታል። አሁን ባለው አቅጣጫ ሀገራችን የተጓዘችበት የግድቡ ባለቤት የመሆን ነገር አጠራጣሪ ነው። ከኦነግ አካሄድ የተለየ መስሎ በተራዘመ ስልት ለወደፊት ኦሮሚያ ግብአትና ጉልበት የሚሆን የመከላከያ፣ የኢኮኖሚ፣ የመሬት ወዘተ አቅሞችን ገንብቶ ሌላው በተለይ በኢትዮጵያዊነቱ የማይደራደረው የአማራውና ሌላው ማህበረሰብን አዳክሞ አመንምኖ እርስ በርሱም እያጋጨ የሚኖርበትን ሁኔታ ፈጥሮ መገንጠሉ ይሻላል በሚል ስልት በመንቀሳቀስ ላይ ነው። ትግሉ በትግል ዓለም የሚፈልጉት ዓላማ እንቅፋት የሚሆነውን ጠንካራ ኃይል ወይም ምሰሶ ወይም ወታደራዊ አጠራር የስበት ማዕከል የሆነውን መምታት ለዘላቂ ድል ዋስትና ስለሆነ ሁሉም ጸረ ኢትዮጵያ ቡድን በአማራው ላይ ጦሩን መዞ ተሰልፏል። ሌላው ደግሞ በቅርቡ ኢትዮጵያ ለዘመናት የገነባችውን የዲፕሎማሲ ግንኙነትና አቅም በመስፈር ከሌላው አገር ጋር የነበራትን ክብር መቀራረብ በአንድ ጀንበር ውስጥ በአንድ ሰው ውሳኔ እንክትክቱን ማውጣቱ ነው። የተሰጠው ምክንያት ወጪ ለመቀነስ ሲሆን ስራው በያገሩ የሚኖሩ የሥርዓቱ ደጋፊዎች የሆኑ የዲፕሎማሲ ስራ ጠርቶ በቀን ስራ ላይ እንኳን ልምድ የሌላቸው ዋልጌና የጥቅም ተገዢዎች በቦታው በመመደብ ኢትዮጵያ በዲፕሎማሲው ሜዳ ተሸንፋ ተዋርዳ ለጠላቶቿ አመቺ ታርጌት እንድትሆን ያደረገው ውሳኔ ነው። ይህም ለወደፊት ሴራ ለኢትዮጵያ የሚቆም ወዳጅ ሀገር እንዳይኖር ለማድረግ የታቀደ ሴራ ነው። የዲፕሎማሲ ሚሽን የሚያስወጣው ወጪ ይልቅ የሚሰጠው ጥቅም ይበልጣል። የየሀገሪቱን ከበርቴዎች በቱሪዝም ኢንቨስትመንት እንቅስቃሴ እንዲሳተፉ የመቀስቀስ የማግባባት ጉልበት አለው። ስለ ህዝቡ ታሪክና ባህል ማሳወቂያ መድረክም ሆኖ ያገለግላል። የዚህ ጉልበት ደሃ መሆን እንኳንስ በእድገትና ለሰላም በኩል ጠርቶ አገሩንም ስም እንዳይታወቅ ያደርጋል። ኢትዮጵያ ለወደፊት ከዓለም ህዝብ ትውስታ ለማራቅ ይህን እርምጃ ተወስዷል። ዓለም አቀፉ ማህበረሰብ ሚዛኑ ባጋደለበት ወቅት ጭራሽ መጠናከር የሚገባው ዲፕሎማሲያዊ ሚሽን በዚህ መልኩ መንኮታኮቱ ከተገለጸው ሴራ ተለይቶ አይታይም። በተለይ የአፍሪካ ወዳጅ ሀገሮችን ማመናመኑ ኢትዮጵያን የቅርብ አጋር ቢስ ያደርጋታል። ታዛቢ በሌለበት አገር እንደ ግብጽ ያሉ ታሪካዊ ጥላቶቿ እንደልባቸው እንዲቦርቁበት ያደርጋል። እንኳንስ ዘንቦብሽ ድሮም ጤዛነሽ እንዲሉ ይህ የአንድ ሰው ውሳኔ ለጠላት ዱላ የማቀበል ያህል ነው። የሚያስከፍለው ዋጋም በቀላሉ አይገመትም። በአገር ውስጥ በኦሮሞማ መሪዎች የሚንቀሳቀሱት እነዚህ ሁለት የሚመስሉ የአንድ ዓላማ ቤተሰቦች ቢሆንላቸው ስልጣኑንም ሀብቱንም መሬቱንም ሙሉ ለሙሉ ተቆጣጥረው አሁን እንደሚታየው ኢትዮጵያ የሚለው ስም ብቻ አንግበው ቢቀጥሉ
አንዱ ምርጫቸው ይሆናል ነው። ምክንያቱም በትንሽና በጠባብ አገር ይልቅ ሰፋ ያለ ትልቅ አገር ለዘረፋው ለግባቱም ስለሚሻል ሳይመርጡት አይቀሩም። ከወያኔ ተሞክሮ ቀምሰዋል። የትንፍጩ ዱቄቱን አምጪው ነውና በዚህም ሆነ በዚያ የኦሮሞን የበላይነት የኦነግን ፈላጭ ቆራጭነት የሚያስከብርና የሚያረጋግጥ ከሆነ አይናቸውን አያሹም። የወያኔው ጌታቸው ረዳ ኢትዮጵያን ለማፍረስ ሲኦልም ቢሆን እንገባለን ብሎ የለምን? ታዲያ ለኦነግ ኦህዴድ ኦሮሞማ ብልጽግና ከጫካ ይልቅ 4 ኪሎ ቤተ መንግስት ገብቶ የሚሽቱን ማድረጉ አይሻላቸውምን? ለዚህ ነው እንደ ወያኔ ሲኦልም ከመግባት ይልቅ ባይዋጣላቸውም ከአንገት በላይ ኢትዮጵያ ኢትዮጵያ እያሉ ህዝቡን ማማለል የመረጡት። ይህ ሙከራቸው ግን ፋይዳ ቢስ ሆነባቸው። ወደ ዋናውና ተሸክመው ከኖሩት እቅዳቸው የማይገቡበት ምክንያት አይኖርም። ሁለት ባላ ተከል አንዱ ሲሰበር በሌላው ተንጠልጠል እንዲሉ ዘላቂ ግባቸው የኢኮኖሚ ምንጮችን መቆጣጠር፣ የኦሮሚያ ባንኮችን እያጠናከሩ ብሔራዊ ባንኩን እያስመደመዱ ባዶ ማስቀረት፣ ለዚህ ተግባር ይሆናል የሚሏቸው ታማኞችን መመደብና ማሰማራት፣ የሌላውን ማህበረሰብ መሬት እየወረሩ ኦሮሞ ያልሆነውን ነዋሪ ህዝብ እያፈናቀሉ መሬቱን እየዘረፉ ወሰናቸውን ማስፋት፣ በምትኩር የራሳቸውን ጎሳ ተወላጅ ማስፈር፣ የሀገሪቱን ካዝና በመመዝበር ከሌላው አካባቢ የተለየ ፍጥነትና መጠን ክልላቸው ነው የሚሉትን አካባቢ መሰረተ ልማቶችን ማስፋፋት፣ የሌሎችን ማዳከም ወይም ማፍረስ፣ በአገሪቱ ሀብትና ጥሪት የራሳቸውን የመከላከያ ኃይል እየገነቡ የሌላውን ማፍረስ ወይም እንዳይገነባ ማድረግ፣ ከወያኔ ጋር በተደረገው የስልጣን ግብግብ ሳቢያ የተከሰተውን ጦርነት ሽፋን በማድረግ የሌላውን ተቀናቃኝ ጎራ ለማፍረስ አንድ ስልት መጠቀም፣ ለኢትዮጵያ አንድነት ዋልታና መከታ ሆኖ የኖረው በተለይም የአማራውን ማህበረሰብ ለመምታትና ቅስፉን ለመስበር ከወያኔ ጋር የጥምረት ዘመቻ በማካሄድ ቦታዎችን መውረርና ማስወረር፣ ንብረቶችን መዝረፍና ማዘረፍ፣ የጦርነቶችን አውድ አማራ በሚኖርበት መሬት ላይ ማድረግ፣ በዚህም ህዝቡም ሰላም መንሳትና ለስደት ለችግር ማጋለጥ፣ እርሻና ሌላውን እንቅስቃሴ ታግዶ ለረሃብ እንዲጋለጥ ማድረግ፣ ኢትዮጵያ እንደ ሀገር እንዳትኖር ታሪካዊ ቅርሷና መገለጫዎችን ማውደም እንዳለባቸው በማመን በእጅ አዙርና በቀጥታ ከወያኔ ጋር በማበር ማፈራረስ፣ የታሪክ አሻራ እንዳይኖር ሌት ተቀን መስራት፣ ወያኔ በላሊበላ ቅዱስ ታሪካዊ ቦታ ላይ ሲዘምት ኦህዴድ ኦነግ በአዲስ አበባና አካባቢያ ያሉ ታሪካዊ ተቋማትን ማፈራረሱ የዚህ እኩይ ተግባር ማሳያዎች ነበሩ። ትልቁና መዘንጋት የሌለበት ጉዳይ ከወያኔ ጋራ የይምሰል ግብግብ የገቡበት ምክንያት በትግራይ ውስጥ ምርጫ አካሄዶ የራሱን መንግስት አቋቁም ያለው ማለቱን ተከትሎ ሲሆን በኦሮሚያ ክልል ይሄ ውስጥ ግን ጊዜያዊ መንግስት ለ3 ዓመት አቋቁመናል ብለው ያወጁትን አጋሮች የኦሮሞ ፌዴራሊስት ኦነግ በዝምታ ማለፉ ለወደፊት የጋራ አቅጣጫቸውን ያመለክታል። አንተም በዚህ መንገድ እኔም በዛ ማዶ እንገናኝ የተባባሉትን አዳኞች ታሪክ ልብ ሊሉ ይገባል። በየት ሀገር ነው በመንግስት ላይ መንግስት አውጃለሁ ሲባል ዝምታ የሚታለፈው? የኦህዴድ መራሹ መንግስት ይህንን ትልቅ ድፍረት በዝምታ ማለፉ ለአንድነታቸው ሌላው ማሳያ። የአማራ ክልል የራሱን ደህንነት ኃይል ለማቋቋም ያደረገውን ሙከራ ሲያጨናግፉ ግን ተራላላቸው። የሽግግር መንግስትማ አቋቋምኩ ቢላቸው አጻፋው ምን ሊሆን እንደሚችል ለመገመት አያዳግትም። የኦነግና የኦሮሞ ፌዴራሊስት መሪዎች ከሀገር ወጥተው በውጭ ሀገር በአሜሪካና በአውሮፓ እየተዘዋወሩ ነገ እንመሰርታታለን ለሚሏት ኦሮሚያ ድጋፍ እንዲሰበስቡ መፍቀዱን ሌላው አመላካች ነው። በተሰማሩበት ሁሉ እርዳታና ድጋፍ እየሰበሰቡ ለመሆናቸው ብዙ ፍንጮች
ብቅ ብለዋል። ለሽርሽር ወይም ለሕክምና አለመውጣታቸው እንኳን የፖለቲካ ሰው ጢብ የሚጫወትም ልጅ ቢሆን ይረዳዋል። የምዕራባውያኑ በተለይም የአሜሪካ የሽግግር መንግስት ይቋቋም የሚሉትም እነዚህንና መሰሎቻቸውን ኃይሎች ከወያኔ ጋር አጣምረው እንደሆነ መገመት አያቅተንም። ይህንን ሐሳባቸውን ግን ከልባቸው ሳይሆን ነገ ቢገነጠሉ እንጋልባቸዋለን ለሚሉት ኃይሎች ተዘዋዋሪ ዕውቅና የመስጠት ጅማሮ ነው። ለጥቅማቸው ሲሉ ጠላት ነው ከሚሉት ጋርም ቢሆን ይተባበራሉ። የአፍጋኒስታንና የታሊባን የቀናት ታሪክ ይህንኑ ያመለክታል። የምዕራባውያን ወዳጅነት አብሮ አያመሽም። ኢትዮጵያንም በተደጋጋሚ ከርተዋታል። በጣሊያን ወረራ ጊዜ ከወረራው ጋር በመቆም ወረራውን አጽድቀው ነበር። ግን የሂትለር ዱላ ወደነሱ ሲዘረጋ ፊታቸውን ወደ ኢትዮጵያ አዞሩ። እግር በእግር ተተክተው በቅኝ አገዛዝ መዳፋቸው ስር ለመያዝ ያደረጉት ሙከራ በቆራጦቹ ኢትዮጵያውያን ንቃትና ዘዴ ሊከሱ ይችላል። በ40 ዓመታት የሶማሌው የሰይድ ባሬ የኢትዮጵያን ድንበር ጥሶ ወረራ ሲፈጽም ከፍላ የገዛችውን የጦር መሳሪያ በማገድ ለወራሪው ጦር ሎጂስቲክ እንዲሁም የምክር ድጋፍ በማድረግ ኢትዮጵያን አስወግተዋታል፣ ወግተዋታል። ወያኔ ኦነግና ሻቢያ ለስልጣን አብቅተው ኤርትራን አስገንጥለው ወደብ አልባ አድርገው ከዚያ በፊት ጅቡቲ አገር እንድትሆን ኢትዮጵያ እንድታጣ ያደረጉት በተባበረ ሴራቸው ነበር። አሁን ደግሞ ወያኔ ኦነግ ሱዳን አጅበውት ከሌሎች ደቃቃ የውስጥ ባንዳ ቡድኖች ጋር ተመሳጥረው በያጣጫው ጦር ቢከፍቱባት ወገንተኛነታቸውን ለወንጀለኛው አካል ይፋ አሳይተዋል። ኢትዮጵያ አንጡራ ሀብቷ ከፈረንሳይ የገዛችው መሳሪያ እንደ ልማዳቸው እንዳይደርሳት አግደዋል። ምንም እንኳን ቢመጣም በኦህዲድ በኦነግ እጅ ላይ መውደቁ ባይቀርም ያለፈውን ታሪክ መለስ ብለን ብናይ የዛሬ 30 ዓመት በፈረንጆቹ 1991 ዓመተ ምህረት በነበረው አገራዊ ቀውስ ደርግና ኦነግ ህዋትና ሻቢያ አማጺያን በለንደን ከተማ የሰላም ድርድር ያደርጉ ተብሎ በበስተጀርባ አማጺያን ኃይላቸውን አንቀሳቅሰው አገሪቱን እንዲቆጣጠሩና በአዲስ አበባም እንዲገቡ የተደረገው ሴራ የአፍጋኒስታን መንግስትና የታሊባን አማጺያን በካታር የሰላም ድርድር ያድርጉ ተብሎ ስብሰባው ሳይቋጭ ታሊባን ጦር አገሪቱን የመቆጣጠሩ በእኛ አገር ላይ የተፈጸመው ደባ ይመስላል። አሁንም ህዋት ኦነግና ሌሎችም ጸረ ኢትዮጵያን ኃይሎች ከያጣጫው ድንበር ጥሰው ከገቡበት የውጭ ጥላቶቻችን ጋር በማበር ቦታዎችን እየተቆጣጠሩ በሽብር ህዝቡን ሰላም በሚነሱበት ሁኔታ ድርድር ይካሄድ የሚሉ ተመሳሳይ ሰራ ሊሆን የሚችል ነቅቶ መጠበቅ ይገባል። ባለቤቱን ካልናቁ አጥሩን አይነቀንቁ ነውና ለዚህ ሁሉ መከራና ውርደት የዳረገው ስልጣን ላይ ተቀምጦ የሴራው ተባባሪ ሆነው የኦሮሞማ ሐሳቢ ተሸካሚ ሆነው አጨብረባሪው ኦነግ መራሹ ኦህዲድ ቡድን የሚመራው መንግስት ነው። ኦህዲድ በሚያደርገው ጅዋጅዌ ጥርጣሬ ያደረባቸው ምዕራባውያን ለሚፈልጉት ተግባር አስተማማኝ ሆኖ ስላላገኙትና ከተዛዛቸው ውጪ ባላንጣናቸው ከሚሏቸው አገራት ከኤርትራ፣ ከቱርክ፣ ከኢራን፣ ከቻይና፣ ከሩሲያ ጋር መሪው አብይ አህመድ ሽርጉድ በማለቱ ይቺ ባቄላ ካደረች አትቆረጠምም በሚል ሐሳቤ እሱን አስወግዶ ሌላ ታማኝ ፈረስ ለመተካት የማይገለበጡት ድንጋይ አልነበረም። ቀደም ሲልማ ይሆነናል ብለው ተሽቀዳድመው ኖቤል ሽልማት ሸልመውት ነበር። እሱ ራሱ ስልጣኑን ድካ ሳያውቅ አጨብጫቢዎቹ ከሰውነት አውጥተው ወደ አምላክነት ለወጠውና በሚያሰሙት ግፍ በለው ጫጫታ ካውሮ አገራችንን ወዳጅ አልባ አደረጋት። እሱም ቀልቡን ነስተው
ለአደጋ አጋለጡት። አሁንም አልመሸም። ራሱም አገሩም ከአደጋ ለማዳን ካለው አገር አጥፊ የጎሳ ፖለቲካ የሚገላግሉልን አገር ወዳድ ኃይሎች የተኩበት የሽግግር መንግስት በአስቸኳይ እንዲቋቋም በሩን ቢከፍት ታሪኩ የተመሰገነ ይሆናል። እዚህ ላይ ግልጽ መሆን ያለበት ምዕራባውያን ለሀገራችን ያስባሉ ብሎ መጠበቅ ስህተት መሆኑ ነው። ሁልጊዜም ቢሆን ከራሳቸው ጥቅም በላይ የሌላውን አገር ጥቅም አያዩ። ለነሱም ያልሆነ ሀገር መቀመቅ ቢገባ ደንታ የላቸው። ይህንን በሌሎች አገሮች አይተነዋል። በእኛ አገር እያየነው ሰልፋቸውን ከግብጽ፣ ከሱዳን፣ ከወንጀለኛው ከህዋትና ከኦነግ ጋር ሲያደርጉ ማንነታቸውን አሳይተውናል። እዚህ ላይ አገራችን ከሌሎች አገር ጋርም ምንም አይነት ግንኙነት አታድርግ ማለት አይደለም። ከአገራት ጋር ሊኖር የሚገባው ግንኙነት በእኩልነትና በመከባበር መርሆች ላይ ያረፈ እንጂ በጌታና በባሪያ መካከል የሚኖር ግንኙነት መሆን አይገባውም። ለዚህ አይነቱ ግንኙነት ግን አገር የሚወድ ህዝቡን የሚያከብርና የሚያስከብር መንግስት ሲኖር ነው። አለበለዚያ ባለቤት ያቀለለውን ባለዳ አይቀበለውም ይሆናል። የኢትዮጵያ ህዝብ ግን አብይ ተነሳ አልተነሳ ለውጥ የለውም። በውጭ ኃይሎች የሚሽከረከር ቡድን በዚህም በዚያም ብሎ ስልጣን ላይ ቢወጣ ያው መከራ ነው። ለውጡ የአገርን አንድነት የሚያረጋግጥ ለባዕዳን ያልተንበረከከች ሀገር እውን የሚያደርግ መዋቅራዊ መሆን ይገባዋል ሲባል እውነት የመሰላቸው ቆሞቀር ፖለቲከኞች ነበሩ። ይህንን ተረድቶ አገር ወዳድ ኃይሉን አሰባስቦ ብሔራዊ ክብሩን አገሩን ለማዳን በአንድ ግንባር ካልተሰለፈ በተያዘው መንገድ ነገሮች ከቀጠሉ የጊዜ ጉዳይ ነው። የዛሬው ባላገር የሆነው ህዝብ ነገ አገረ ቢስ የመሆኑ ዕጣ ይገጥመዋል። ከእልቂት የተረፈ ቢኖር እሱም ለስደት ይደረጋል። ይህ በጨለምተኝነት የሚሰነዘር ፍርሃት ሳይሆን የሌሎች አገሮች ታሪክና እስካሁን ድረስ በአገራችን የተከሰተውን ሁኔታ መሰረት በማድረግ ነው። ከአደጋው ለመውጣት አገር አድን ህዝባዊ ንቅናቄ መፍጠር አስፈላጊ ነው። መጨረሻ ዓላማውም አንድነቷን የጠበቀች ከጎሳና ከእምነት ግጭትና ንትርክ የተላቀቀች ለዜጎቿ ሁሉ የተመቸች ዲሞክራቲክ ኢትዮጵያን መፍጠር ነው። በቅድሚያ ግን ሁሉም እንቅስቃሴዎች በአንድ ቁጥጥርና ማዕከላዊ እዝ እንዲመራ ማድረግ፣ እዚያና እዚህ ተበታትኖ የሚደረገው ትግል ለአደጋ ስለሚያጋልጥ በተናበበና በአንድ ወጥ በሆነ መልክ በሚሰጥ መመሪያ መንቀሳቀስ፣ ንቅናቄው በሰርጎ ገቦች እንዳይበከል መጠንቀቅ፣ ከመንግስት አካላት ጋር በተለይም ከባዕዴን መዳፍ ውስጥ እንዳይገባ ነቅቶ መጠበቅ፣ እያንዳንዱ ኢትዮጵያዊነቱን የሚያምን ዜጋ ራሱን ማዘጋጀትና ለእናት ሀገር ጥሪው ተገቢውን መልስ ለመስጠት አስፈላጊውን ዝግጅትና ሎጂስቲክ ማሟላት፣ የገንዘብና የቁሳቁስ መዋጮ ማድረግ፣ ነገ ዛሬ ሳይባል ሁሉም እንደየችሎታውና አቅሙ በሚፈቅደው መጠን ለማበርከት መረባረብ፣ አንድ ጠንካራ የመረጃና የግንኙነት ተቋም መፍጠር፣ በየቦታው የተበታተኑትን አንድ ላይ ማሰባሰብ ወይም ማዕከላዊ አካል በሚሰጣቸው መመሪያ እንዲንቀሳቀስ ማድረግ፣ እነዚህን ተግባራት ለመፈጸም በአገር ውስጥና በውጭ አገር የሚኖሩ ኢትዮጵያውያን ነገ ዛሬ ሳይሉ በሚመቻቸው መንገድ ተገናኝተው የሥራ ክፍፍል ሊያደርጉ ይገባል።